ሲሰማ ሁሉም ልብ በደስታ ይሙላ የቡና መዓዛ ቤቱን ሞላ የፈገግታ ድምፅ ሰፈሩን አደመቀ ዛሬ ጊዜው የረፍት ነው በፍቅርና በሰላም እንኖር ጤና ይስጥልን እንደምን ሰንብታችኋል የውድን በኢቢኤስ ተከታታዮች እኛም ሳምንታችንን ቀናችንን ጠብቀን እሁድ በሰዓታችን ከች ብለናል እንዴት ናችሁ እንዴ ይሄ ሙዚቃማ የሆነ የራሴ ዳንስ ትሬንድ ሰራበታለሁ ነው ብያለሁ ሉላዬ ኢነርጂሽ ራሱ ደስ የኔ ኢነርጂሽ ነው የተመቸኝ እንጂ ዳንስ ባልተመቸ ዳንስ ይሄ እንዳልሰራ እንትን እያደረከኝ ነው ሉላዬ አንቺ ጥሩ ነው የሮብ ያለች ተጠብቂያለሽ ኦኬ ሮብ እየደነሰ ነው ስሎ ሞሽን ላይ ነው ረጋ ታረጋታለህ ብሎኛል እኮ ዳንሷ ረጋ አይ ግን ጥሩ ነው ይሄ ሙዚቃ ስለሚያስጨፍር እናስብበታለን ደህና ናችሁ አለን ይመስገን ከሳምንቱ ላይ እንደምንለው ደግሞ በሰላም መገናኘት ቀላል ነገር አይደለምና እንኳን ሰላም ተገናኘን እንግዲህ ባሳለፍነው ሳምንት ያው እንደተለመደው ስራችንን አደረሰን ደግሞ መልሰን ተገናኝተናል አሁን ያለፈው ሰኞ የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ከኛ ከተለዩን 6ኛ ወራቸውን አስቆጥረዋልና 6 ወር ቀላል ጊዜ አይደለም አይደል ጊዜውን በጣም ሄደ እና ብዙ ሰው ግን ሐሳብ ገብቶት ነበር የአማን ራዕይ ይቀጥላል ወይ ስራውስ እንዴት ነው የሚሆነው ብሎ ስጋት የገባቸው ብዙ ተመልካቾች በተለያዩ መንገዶች ይነግሩናል ግን እሱን አሁንም እኛ ከምን መልሰው ይልቅ ደግሞ ተመልካች ይነግረን ብለናል እንግዲህ እውነት ነው እኛ ከምን መልስ አይታችሁታል ፕሮግራሞቻችንን እንዴት እየሄደ ነው እንዴት እየቀጠለ ነው የሚለውን ደግሞ እናንተ በኮሜንት ትገልጹልን ደስ ይላል አንድነታችን እና ደግሞ በማኔጅመንትም አንድ ላይ ሁላችንም አብረን ሆነን እያስቀጠልን ያለነውና አስተያየታችሁን እየሰጣችሁን እኛም ደግሞ ፕሮግራሞቹን እያሻሻለን ወደ እናንተ እናደርሳለን ማለት ነው ሳምንታችን እንዲህ ነው ያለፈው ያው አማንን በብዙ መንገድ ይታወሳል በተለይ ህልፈቱ አካባቢ ብዙ ነገሮች ተነስተዋል ስለ አማን በጣም ብዙ ነገሮች ተብለዋል ለኛም 6 ወር እውነት ለመናገር ይሄ ቀላል ሆኖ ነገሮች አልጋ ባልጋ ሆኖ አልፈዋል ማለት ሳይሆን ግን በአስቸጋሪ ሁኔታ ውስጥ ቢሆን ግን ሁሉ ጊዜ የሚመኘው ጣቢያው የተሻለ ቦታ ሆኖ የተሻለ ስራዎች ተሰርተው ህልሞቹ ከግብ ደርሰው ነውና እንግዲህ እኔ እንጃ እዚህ እንደመቆየትም ከነበሩት ነገሮችም ብዙ አዳዲስ ነገሮች መጥተዋል እነዛ የአማን ሐሳቦች የአማን ራዕዮች ነበሩና አንዳንድ ጊዜ በቃ ስራዎቹ ተሰርተው እውነት በጥሩ ሁኔታ ወደ ተመልካች ሲቀርቡ ምን አለበት ይሄንን ህልሙን ኖሮ ቢያዩ ብለን እንድንመኝ ያረጋናል ይሄ ሁሉ ጊዜ ከልባችን የማይጠፋ ነገር ነው ግን እንደዚህ አይነት ጠንካራ ሰዎች ደግሞ ከኛ ጋር ስናጣቸው አላማቸው ህልማቸው ጽናታቸው ይሄንን ነገር ለማቆም የሄዱበት ርቀት ግን ሁሉ ጊዜ በልባችን ውስጥ ስለሚኖር ያንን ተይዞ ነው ስራውን ለማስቀጠል ትልቅ ስንቅ የሆነ ይሄንን ማስቀጠል ራሱ እንደ ሐሳብ ብዙ ኢነርጂ ብዙ ህብረት ይፈልጋል አንድነት ይፈልጋል ድጋፍ ይፈልጋል እርስ በርስ መጠያየቅን መደጋገፍን ይፈልጋልና ያው እኛም እየሰራንበት ነው ያለነው እኛም ደግሞ ለሰዎች መሆን ስንችል ደግሞ የተሻለ ይሆነ ይመጣል ማለት ነው ሙያውና ያው ስለ ሁሉም ነገር እናመሰግናለን እኛም እየቀጠልን ነው እየሰራን ነው ማለት ነው ወደ ራሳችን ደግሞ አንዳንድ ነገሮችን ስናመጣ እኛ ራዕያችን ወይም አላማችን ህልማችን ደግሞ እንዲቀጥል ከግቡ እንዲደርስ ልጆቻችን ከቁም ነገር እንዲበቁ ደግሞ የወላጅነት ራዕይን የማስቀጠል ደግሞ ኃላፊነት አለብን አይደለ ልጆቻችንን በደንብ በእኛ ህልም ውስጥ ኖሮ በደንብ እንዲቆም የማድረግ ኃላፊነትም ጭምርና እንደ ሐሳብ ደግሞ ዛሬ ይሄንን ብናነሳስ ራዕይን ማስቀጠል ያው ራዕይ ሲቀጥል ወደ ልጆቻችን ነውና እኔ አሁን ዓለም ላይ ትልቅ እና ከባድ ስራ ምንድነው ብትሉኝ ወላጅነት ነው እንደዛ ሆኖ ግን ወላጅነት ትምህርት ቤት ገብተን የምንማረው የምንዘጋጅበት ኦፍ ኮርስ እንዘጋጅበታለን የምንዘጋጅበት ግን በእንትን ነው አይደለ ወላጆቻችንን በማየት አካባቢያችንን በማየት በተለምዶ ነው እንጂ የምር ልጄን
እዚህ ቦታ ላይ ለማድረስ ምን ላድርግ እንዴት ልሁን ብለን ለብቻው የምንወስደው ኮርስ የለም። እንዲህ ዓለም ላይ ከባድ ስራ ሆኖ ለዛ ከባድ ስራ እኛ ምን ያህል ዝግጁ ነን? እሱ ሁሌ ጥያቄ ሆነብኛል። ምን ያህል ዝግጁ ነን ብቻ ሳይሆን ምን ያህል ቦታ እንሰጠዋለን ይመስለኛል። ምክንያቱም ዋጋው ትንሽ አይደለም፣ በጣም ትልቅ ነው። ብዙ ነገር ይለፋና ይደከምና አንድ ሰው ህልሙን ያሳካል አይደል? በተለያየ መንገድ። ግን እኛ የለፋነውን ልፋት ልጆቻችን እንዲያዩ ምን ፈቅድ ምን ያህል ወላጆች ነው ያለነው ብሎ ማየቱ ነው ትልቁ ቁም ነገር የሚመስለኝ። እንደውም አንድ የሚባል አባባል አለ፣ ኮንትሮልድ ስትራግልስ ለልጆቻችን፣ ወይ ደግሞ ይሄ የምንቆጣጠረውን ውጣ ውረድ ማሳየት አለብን። ምክንያቱም መሰረታዊ የሆኑ ነገሮቻቸውን በመከልከል አይደለም ታዲያ ይሄንን የምናደርገው። መሰረታዊ ነገሮቻቸው ከተሟሉላቸው በኋላ ግን ውጣ ውረዶችን ማየት አለባቸው። ነገሮችን የመወሰን ብቃታቸው እንዲጨምር እንዲሁም ደግሞ በቃ ዓለም እኛ የፈለገ ተንከባክበን ልጆቻችን ክፉ ነገር እንዳያዩ ብናሳድጋቸውም ግን ሲወጡ ደግሞ ዓለም እንደዛ አይደለም የምትቀበላቸውና ያንን ነገር መቋቋም እንዲችሉ ራሳችን ማየት የምንችለው ግን እኛ መቆጣጠር የምንችለው ውጣ ውረድ ውስጥ ግን እንዲያልፉ መፍቀድ መቻል አለብን ብዬ አስባለሁ እንደ ወላጅ። ልክ ነሽ ሉላዬ። አሁን ባልሹም ቅድም ባልሹም ሀሳብ ላይ እንዴት ነው እኛ የምናሳልፈው ወላጅ የሚያሳልፈውን ነገር ልጆቼ ማየት አይፈልጉም የሚል ሀሳብ አለና ለዚህ ጥሩ መልሱ ወይም ምሳሌ ይሆናል ብዬ የማስበው የዛሬ ሳምንት ከውበት በላይ ሮቤል ያቀረበው ልጅ እናቱ የምታሳልፈውን ነገር እሱ በደንብ እየኖረበት እያሳየ ነው እየኖረበት ነው እና እናቱን ችግር በደንብ ያውቀዋል እና ይሄ ልጅ ነገም ጠዋት ሲያድግ የተሻለ ህይወትን ያቅበታል ብዬ ማስባለሁኝና አንዳንዴ እንዲያውቁ ማድረግ የተሻለ ነው የሚባለው። ምንድነው የምንወዳቸውን ሰዎች ፕሮቴክት ለማድረግ ነው እና በጣም ከመውደዳችን የተነሳ ነገሮችን እናመቻችላቸው፣ ነገሮችን እንወስንላቸው። ለመሸፈን ስንሞክር ሊጥ ሆነው እንዳይቀሩ ነው። ለምን የምንወጣበት ዓለም ታፍ ነው። ስንቱን ነገር ቤተሰቦቻችን ያስተካክሉልናል። ስራ ቦታ ስንመጣ ትንሱን አገኛለሁ፣ ሉላን አገኛለሁ፣ ካሜራ በጣም ብዙ ሰው እናገኛለን እና የነዛን ሁላ ኢሹ እኔ ዲል እንዳደርግ መጀመሪያ ላይ ካልተለማመድኩኝ በጣም አስቸጋሪ ነው የሚሆነው። አንድ የምወደው ነገር ምን አለ፣ አንድን ልጅ ባህር ውስጥ ከተሽ ዋና ዋኝ ከማለትሽ በፊት ገንዳ ውስጥ እንዲዋኝ ብታለማምጁ መልካም ነው። ስለዚህ በወላጅነት ዘመን ላይ የገንዳ ዘመን ናት። በእኛ ቁጥጥር ስር ናቸው። እኛን ሼፕ የምናደርጋቸው ሲወጡም ኦሽን ውስጥ ሰርቫይቭ የማድረግ ነገር ስለሚመጣ ማለት ነው። ስለዚህ እኛ እንዴት ነው ልጆቻችንን የምናሳድግ? ልንቆጣጠረው የሚገባ ውጣ ውረዶች እንዲያሳልፉ ልጆቻችንን ማድረግ መቻል አለብን። እሱን እስካላደረግን ወጥተው እውነተኛው ስትራግል ሲመጣ ራስ ማጥፋት የሚባለው ተስፋ መቁረጥ የሚባለው ኦፍ ኮርስ ሁላችን ፌስ የምናደርገው ህይወት አለ። ህይወት ለሁላችን እኩል ላይሆን ይችላል። ለአንዳንዱ የተመቻቸ ነገር ሊሆን ይችላል፣ ለአንዳንዶቻችን ኃይለኛ ሊሆን ይችላል። ግን በዛ ውስጥ እንዴት ልናልፍ እንችላለን? እንዴት ልንወጣው እንችላለን? ይህን የሚያስተምረን ማን ነው? ወላጅ ነው። ልጅነት ለእድገታችን ትልቁን መሰረት የሚይዘው ትልቁ ቦታ የሚሰጠው የእድገት ሂደታችን ነው። ስለዚህ እዛ ላይ ያልተሰራ ነገር በኋላ ላይ ይመጣል ብሎ ማሰቡም ልክ ነው ብዬ አላምንም። እንደ ወላጅ ስትሆን ልጆቻችን ሊወድቁ እንኳን ሲሉ ቀድሞ ልባችን የሚሰቀለው የኛ ነው አይደለ? ግን ወድቆ መነሳት አለ የሚባለው ነገር ደግሞ እንደ ሰው መቀበል አለ። ልጆች እኮ ከኛ በጣም ብልጥ ናቸው አይደል? አይታችሁ ከሆነ ህጻናት ልጆች ልክ ይወድቁና አይን ለአይን ከተገጣጠምክ ልክ ሲወድቁ ማልቀስ ይጀምራሉ። ፊትህን ካዞርክባቸውስ ተነስተው መሄድ እንዳለባቸው ያውቃሉ። ለምንድን ነው እኛ ሁሉን ነገር ችግራቸው ፈቺ ነን ብለን ራሳችንን የምናስበው? እስካለን ድረስ የምንችለውን መስራት ነው እንጂ ሁላችንም መቼ ምን እንደሚገጥመን አናውቀውም። ብናውቀው ኖሮ ጥሩ ነበር። ስለዚህ ልጆቻችንን ሁል ጊዜ ነገ እንደሌለን አድርገን ኃላፊነት እንዲሰማቸው ማድረግ አለብን። ነገ ሲወጡ ትንሽ ችግር ሲገጥማቸው መቋቋም ማይችሉ ልጆች አድርገን ማሳደግ የለብንም። ትግልን አውቆ ነው ማደግ ያለበት የሰው ልጅ ይላል። ለሚመጡት ልጆች ደግሞ ልናጠነክራቸው ትግሉንም ሊያውቁ ይገባል። ከቤት ብንጀምረው ይሄ ነገር እያደገ ለሚኖሩበት ወጥተውም ሲኖሩ ደግሞ ይህን ነገር እያወቁ እንዲኖሩ ያደርጋቸዋል። አሁን ሁላችንም ውጣ ውረዶች አሉን አይደለ? አሁን እነዛ ውጣ ውረዶች ላይ ቤተሰቦች እንዴት ነው የሚሰማቸው? ደስ አይላቸውም። እንደውም በጣም በሚገርም ሁኔታ እኔ በ18 ዓመት የወጣሁት ከቤት ማለት በደንብ ስትራግልን ለማወቅ ፈልጌም ተስማምቼም አስቤበት ነው የወጣሁትና ገና ከ18 ዓመት ጀምሮ እንዴት መኖር እንዳለብኝ ከሰው ጋር እየተለማመድኩ ነው የኖርኩት። መጉረስ የሚባል ነገር አለ። ወጥተህ ከቤት ገብቷል። ኦኬ ነገ ምሳ የሚባል ነገር አለ። ገብቷል።
ከነገ ወዲያ የቤት ኪራይ ይደርሳል። የቤት ኪራይ አለ። ቤት ኪራይማ ጥሩ ነው። ተጠግቶ መኖር ደግሞ የሚባል ነገር አለ። ገብቷል። ቤትህን ለቀኸው ስትወጣ የሆነ ጉዳይ እንዳለበት ታውቃለህ። ስለዚህ ፌስ ታደርጋለህ። ትንሱ ደግሞ እስቲ እንደ አባት እናምጣና ለልጆች አንተ ያ የተሰጠህን ነገር ታደርጋለህ ወይ ነው? እዚህ ጋር እኮ ነው ችግሯ የምትመጣው። ይሄ ነው ልክ ነሽ። እኔ አሁን 18 ራሱ ሞልቶት ውጣ ምላ ይመስላል። ይሄ ነው ሀሳቡ። አሁን ይሄ ነው እዚህ ጋር ነው ፈተና የሚመጣው። ለምን አንተ ያን ሁሉ ስላሳለፍክ አትፈልግም ልጆችህ ያንን ነገር እንዲያልፉት አትፈልግም። ልጆቻችንን በደንብ ባለማሳደጋችን እኔ ከነሱ በለኛ እንቀጣለን ነው የምለው። በእውነት የሰው ልጅ ሰራ ለፋ፣ መጨረሻ ላይ ያ ነገር መቀጠል ሳይችል ሲቀር ለልጆቹ ብቻ ስንል ሳይሆን ለራሳችንም ስንል ልጆቻችንን ጠንካራ አድርጎ ማሳደጉ አማራጭ ያለው ነገር አይመስለኝም። ምን ያህል ስለራሳችን አቅምና ጉልበት ብንተማመን ነው አይ ግድ የለም እስካለው አለው የምንለው፣ ወይ ደግሞ የያዝነው ነገር ምን ያህል ትልቅ ነው ብለን ብናስብ ነው። የማይጠፋ ነገር የለም አይደል? እንደውም ጥሩ ምሳሌ ሆነን ህልማችንን ለማሳካት እኛ ይሄን ያህል ታግለናል ብለን በደንብ አድርገን በቃ ውሳኔዎችን በራሳቸው እንዲወስኑ አድርገን ጠንካራ ልጆችን ማሳደግ ደግሞ ትልቅ የወላጅ ኃላፊነት ነው። ትንሱ እንደው እዚህ ጋር አሁን ባለፈው ትንሽ ረፍት ስትሰሩ የስልጠና የፖሊስ ስልጠና እሺ፣ እንዴት ኃይለኛ ነበር። ምን የሚባል ነገር አለ? ህይወት ቀላል እንዲሆን ከባድ የምንላቸውን ነገሮች መስራት አለብን። ቀላል የሚባሉትን ከሰራን ደግሞ ህይወት ይከብዳል። አሁን በዛ ትሬኒንግ ካየህ ያ ሁሉ ከባድ እንትን ውስጥ የሚሄዱት ሲወጡ ማህበረሰብ ሊጠብቁ ነው፣ ህብረተሰብ ሊጠብቁ ነው፣ አገር ሊጠብቁ ነው። ስለዚህ ትልቅ ነገር ነው ማለት ነው። እኛም ልጅ ስናሳድግ ዜጋ ልንፈጥር ነው። ስለዚህ ትልቅ ኃላፊነት ነው። ትክክለኛውን በቂ የሚባለውን ቅጣት እየተደረገ ምክር እየተደረገ በአግባቡና ለመጪው ጊዜ በደንብ ጠንክረው እንዲወጡ ማለት ነው። ያው በአቶ አማን ይህንን ሀሳብ ጀመር ነው። እኛም እንደ ስራ አባታችን ራዕዩን ለማስቀጠል እየሞከርን ነው። ከዛ ደግሞ በወላጅነትም ደግሞ ስናነሳ ደግሞ ይህ ኃላፊነት ለሁላችንም የግድ የተሰጠ ነውና እንደ ወላጅ ልጆቻችንን እንዲጠነክሩ ብዙ ነገር መሸከም እንዲችሉ ከፈለግን በእኛ ቁጥጥር ውስጥ ያለ ውጣ ውረዶችን እንዲያልፉ፣ እንዲቆሙ፣ እንዲጠነክሩ፣ እንዲበረቱ ማድረግ የኛ የወላጆች ኃላፊነት ነውና ያው በአባት አነሳ ነው፣ ግን የአባት ብቻ ድርሻ አይደለም ልጆችን ማሳደግ፣ የሁለቱም የእናትም የአባትም ነው። ስለዚህ ይህንን ሀሳብ እናንተም በቤታችሁ ብትወያዩበት ታተርፉበታላችሁ፣ እኛም ስራ ተረፍንበት። እንትኗም ቃሏ የምትገዛ ናት። ኮንትሮልድ ስትራግል በእንክብካቤ ውስጥ ያለ ቢሆን ውጣ ውረድ ለሁላችን ያስፈልጋል። እኔ ጂም እየሰራው ለአንተ ፊት ከሆንክ ይሆናል። አብዛኛውን ቤተሰብ ልናረግ የምንፈልገው እንደዛ ነው። እኛ ነገሮቹን ውሳኔ እየወሰንላቸው ልጆቹ እንዲወስኑ እንጠብቃለን። እኛ ካላለማመድናቸው ከየት ይመጣል? አንተ ራስህ ሄደ ጂም ካልሰራ ከየት ይመጣል? ገዢ ሀሳብ ነው የእውነት ለመናገር። በተለይ አሁን ላይ የምናያቸውን ክፍተቶች በደንብ መምሏት የሚችል ነውና እንደ ወላጅ ግዴታ ይሄ ኢሞሽናሊ ወይ ደግሞ ስሜታችንን በደንብ ሳናጋራቸው በገንዘብ ማለፍ እንደምንችል አድርጎ ማሰቡ የዋህነት ይመስለኛል። ስለዚህ ልጆቻችንን በስሜትም በመንፈስም በብርታትም አብረናቸው ሆነን ግን ውጣ ውረድ እንዲያሳልፉ ደግሞ መፍቀድ ትልቁ አማራጭ ይመስለኛል። ያው ከዚህ ጋር ደግሞ አያይዘን የቤተሰብ ጨዋታ በጣም በጉጉት እየተጠበቀ ነውና ውጤቱ ሊነገር ነው። እንግዲህ 4 ለመጨረሻ ዙር የደረሱ እጩዎች ነበሩ። ዛሬ ግን አሸናፊውና ቀጣይ የቤተሰብ ጨዋታን በደንብ አድርጎ የሚመራልን ማን እንደሆነ ለማየት እኛም በጉጉት እየጠበቅን ነው። እንግዲህ እናንተም ጠብቁ እንላለን። ትገምታለህ? አይ እነሱ ይገምታሉ። እንግዲህ እየገመታችሁ ማን ሊሆን ይችላል የሚለው እንግዲህ 4 እጩዎች ነበሩ። ዛሬ ግን ማን ነው የሚለው አብረን እናያለን ማለት ነው። ያሳለፍነው ሳምንት ላይ ከውበት በላይ እንግዲህ ማለት አሁን ካነሳነውም ሀሳብ ጋር ስለሚሄድ የቤተሰብን ትግል የሚያውቅ አንድ ወጣት ማለት ልጅ ታዳጊ ልጅ ከውበት በላይ ላይ ቀርቦ ነበርና ቲቪ ማየው ጎረቤት እየሄድኩ ነው ብሏል አይደል? ዘመድ ጋር እንደዚህ እና ለዚህ ልጅ ደግሞ ለዚህ ታዳጊ ልጅ ያው ቤተሰቡንም ስለሚያግዝ በዚህ ላይ የተመልካቾችንም ደግሞ አስተያየት ስለሰማን ቲቪ ተበርክቶለታል ማለት ነው። እንኳን ደስ አለ። ደግሞ አድገህ ለቁም ነገር በቅተህ ደግሞ እናትህን የምታግዝ ልጅ እንድትሆን እንመኝልሃለን። በርታለን። በዚሁ ታዲያ ወደ ሽልማቱ እንገባስ? አዎ እንችላለን። ከካሜራ ጀርባ ምን አሉኝ? ምስጋና ላይ ነው የምታወጪው አሉኝ። እሱን አብረን የምናየው ነው የሚሆነው። ግን እንደውላለን እንዲህ ተብዬ አልቀርም። ባለፈው ምስጋና ላይ ስለነበር ስለደገምኩት ነው እኮ ድጋሚው ላይ እስከ መቼ አልቻልኩም ማርሙ ብያለሁ። አትናገሪ ነው እንዴ? ዛሬማ ጥሩ ነገር
እናፈንዳ። አንተ ብቻ ነህ እኮ ባላንስ የምትሰራልኝ እንጂ እነ ሮቤልን ተዋቸው በቃ። ልክ ነው የሚነግሩኝ። የሽልማቱ ሁኔታ ከዚህ ያስታውቁ። እሺ የዚህ ሳምንት ተሸላሚ ደግሞ እንግዲህ ማን ይሆን? 7696 ኢ ብሎ የመለሰው እስቲ እንደው እሺ ሄሎ ሰላም ጤና ይስጥልን። እንዴት ዋልክ? አሎ ይሰማሃል? እንዴት ዋልክ? ሰላም ነህ ወይ? እግዚአብሔር ይመስገን። ከእሁድን በኢቢኤስ ነው የምንደውለው። ኦኬ እሺ፣ ሰላም እንዴት ናችሁ? አለን እግዚአብሔር ይመስገን። ማን እንበል? በቃሉ ተክሌ እባላለሁ። ከየት ነው? ተክሌ አራብሳ እንዴት ነው? ደህና ነው። ትርታዩሱ ወይ ደህና ናችሁ? አለው እንደ ሁሉ ደህና ነኝ እግዚአብሔር ይመስገን። እናንተ ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። ተማሪ ሰራተኛ? ስራ ፈላጊ በምን ዙሪያ ጥበቃ ነው? ሴኩሪቲ። አሁን የለም ስራ? ይመጣል ቀጥሎ። ዋናው ጤና ነው። እውነት ነው። ልክ ብለሃል። ዋናው ጤና ነው። የባለፈው ሳምንት ጥያቄያችን መላሽ ሆነህ ነው እና የደወልነው። እስቲ መልሱን አስታውሰን። እንድሪስ መሐመድ። ፕሮግራሞቻችንን ትከታተላለህ? አዎ በሚገባ። አሪፍ ነው፣ በጣም አሪፍ። መልካም እድል። እንግዲህ እሺ ላወጣልህ ነው እንግዲህ። መልካም እድል። 1 2 እንግዲህ ሽልማቱ ወጥቶልሃል። ምን ይወጣል ይመስልሃል? እኔ እንጃ። እኔ እንግዲህ ምን ገምት። እስቲ ጾም መፍቻ ምን ሊሆን ይችላል? ጾም መፍቻ በግ ነው። ሙክት በግ ነው ይወጣል። እንኳን ደስ አለ። እሺ እንኳን ደስ አለ። እሺ በጣም እናመሰግናለን። እሺ እናመሰግናለን። አንተም ስለደወልክ ተሳትፎ ይቀጥል። መልካም ቀን ይሁንልህ። እሺ እንወዳችኋለን። ቻው። እናመሰግናለን። እሺ ቻው ፍቃዱ። እናንተ ምስጋና ነው የሚወጣው ብላችሁ ገምታችሁ ቢሆን ግምታችሁን ፉርሽ በማድረጌ በጣም ኩራት ይሰማኛል። ግን ለቀጣይ ሳምንት ተሸላሚ ደግሞ ከመገመታችን በፊት ጥያቄውን አሁን ጠይቅል። ያልቀየምህም በቃ ከበግም ሙክት ነው ያወጣሽው። ደግሞ እኔ አይነሳብኝ። አይነሳብኝ። ለቀጣይ ሳምንት ደግሞ የምትመልሱት የሚሆን ጥያቄ ትንሱ በአሳለፍነው ሳምንት አብስሉልኝ ፕሮግራም ላይ ያገኘው ሰው ስም ማን ነው? በጣም ደስ የሚል ቆይታ ነበር። ትንሱ ከሱ ጋር የነበረ ተጫዋች ነው። ሽሮ እንዴት ነበር? ጥሩ ነው፣ ቆንጆ ነው። እንደውም በአሁኑ ነው ቲማቲም ያላት ሽሮ የቀመሰ። ደግሞ የአንድ ታዋቂ ሙዚቀኛ ዘመድ ነው። እሷንም እንዳትያው ሉላ ነግራቸዋለች። መልሱ ተመልሷል። ቀላል ነው። 7696 ኢ ብሎ ለመለሰ ሉላ እንግዲህ ሙክት በግ ላይ ናት። ምን ልታወጪ ተሻለ? አሁን የፈለገው ይጣይ። ቀጣይ ሳምንቱ ስለማይታወቅ እናንተ ዝም ብላችሁ መልሳችሁን ስጡ። አረ በጉድ ይደገም ነው። አረ አይ በጣም አሪፍ። እንግዲህ እናንተ እየመለሳችሁ እንደሆነ እምነታችን ነው። ፕሮግራሞቻችን ከስቱዲዮአችን እንደዚህ ሞቅ ብለው ወደ እናንተ ሊደርሱ እየጠበቁ ነው የሚገኙት። በያላችሁበት ቀናችሁ ቆንጆ እንዲሆን እየተመኘን ፕሮግራማችን ተጀምሯል። እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።